ከጽጌረዳ ጋር ተጋብተን አንድ ቤት ውስጥ መኖር ከጀመርን 6 ወር ሆነን። ከኔ በፊት ዳዊት የሚባል መላጣ ፍቅረኛ ነበራት። ቁጭ ባልን ቁጥር ስለ ሁለታችን ከምታወራው ይልቅ ስለ ዳዊት መላጣ የምታወራው ወሬ ይበልጣል። ወይኔ የዲቪዬ መላጣ እኮ የሱ መላጣ እንደሚለሰልሰው የኔ ሰውነት ራሱ አይለሰልስም። በቃ ምን ልበል፣ ልክ እንደ አራስ ልጅ አናት ነበር የሚያሳሰኝ። ምንድነው ግን አንቺ ቁጭ ባልን ቁጥር ስለሱ ሰውዬ መላጣ ካላወራሽ ያምሻል እንዴ? ወይስ በመላጣው የሆነ ያሰራብሽ ነገር አለ? ኧረ ዲቭ እንደዚህ አይነት ነገር አያውቅም። ልቡም እንደ አናቱ መላጣ የሆነ ንጹህ ሰው እኮ ነው ብታይ። እና ታዲያ ምንድነው ዲቭ መላጣ ምናምን እያልሽ የምትጨቀጭቅኝ? ፍቅሩ ከልብሽ ሳይወጣ ነው መስለኝ የተለያያችሁት። ፍቅሩ ባይወጣልኝ ኖሮ ካንተ ጋር ሆን ነበር እኮ። በቃ ስለሱ ማውራትሽን አቁሚና ስለኛ ስለ ፊውቸራችን ወደፊት ስለምንወልዳቸው ልጆች ምናምን አውሪኝ። ወይኔ ልጆች ስትል ምን ትዝ እንዳለኝ ታውቃለህ? ልጆች ብንወልድ ኖሮ ይሄ ጌም ዞን ምናምን አልወስዳቸውም። እሱ መላጣ ላይ ነበር ሸርተቴ እያጫወትኩ ማሳድጋቸው። የዳዊትን መላጣ ከልቧ ላይ የምልጥበት መላጣው እጅን አጣመርኩና ተስፋ በቆረጠ አይን ትክ ብዬ አየኋት። አይ መላጣ ፍቅር ከመላጣ ጋር እንዲህ ነው በቃ።